እዚህ መጥቶ የልጄን አባት ብሎ ለእንደዚህ እየተገፉ መንከራተት በጣም ያሳዝናል። ሰላም ሰላም ምርጦቹ ባለማተቦቹ ሙስሊምቶችም እንደዛው። ብሩኬ ሀይሚ አንቺን ቢብትኝ በዙሪያ ሴት በሽነው ነው? ይሄ መልእክት ነው? ትምህርት ነው? ወይንስ ሴቶች እንደፈለኩ ቀያይራሉ? ሁሉ በእጄ ሁሉ በደጄ ለማለት ነው? አልገባኝም። ምን እሙዬ የኔ ቆንጆ ሰላምሽ ብዝት ትረፍረፍረፍ ይበልልሽ። ይሄማ ትምህርት አይደለም፣ ትምህርት አይደለም የኔ ውድ። ሂጅበት ሂጅበት። እስኪ ምንድን ነው እንደዚህ ሴት መቀያየር እንዴ? ሀይሚን ለማስቀናት ሀይሚን እብድብድና ማጫወት ፈልጋል። ደግሞ አንዳንዶቻችሁ ገብታችሁ የአክስት ልጅ የአጎት ልጅ የምትሉት የአክስት ልጅ እኔ ታረግሽልኛለሽ እንደዚህ አይነት ቃል አለ እንዴ? አረ የአክስት ልጅ ያጎት ልጅ ብሎ ነገር የለም እሙቲ። የምን የአክስት ያጎት ልጅ ነው? እኔ ብዙ ጊዜ ቡራዬ ሰውን አትመን፣ ሰውን ተጠንቀቅ፣ ካለፈው ስህተትህ ተማር እያልኩት እኮ ነው። አየሽ አይደለም ሙዬ? ባለፈው አሁን እዩን ሄዶ በዛች ቅስፈት በማግኘቱ ነው አሁን እዚህ ሁሉ ግብዳ ተራራ ውስጥ የገባው ማለት ነው። እና ለምንድን ነው ሰውን የሚያምነው ሙዬ? እኔ ይሄ ራሱ ግራ እየገባኝ ነው። ሂጅበት እሺ። ምንም ለይቱ ሽብር ሽቀና ቢሆን አንድ እንዴ እኔ የለም እንዴ ከአክስት ልጅ ጋር ተከባብሮ ምን ተብሎ ነው ማውቀው እኔ እንዴ? ወዴት ነው ብሩኬ? እንዴ ሀይሚን ለማናደድ ግን የአክስት ልጅ ናት እንዴ ሞቴ? እንደዛ ተባለ እንዴ? እኔ በእርግጥ የሚገርምሽ ነገር ማለት ነው ትናንትና ቢዚ ነበርኩና ቪዲዮ አልሰራሁም በዚህ ዙሪያ እና ቪዲዮቸውን ግን አይቼዋለሁ። ዛሬ ነው ያየሁት። የአክስት ልጅ ናት አሉ። እሺ እንሄድበታለን በዚህ ጉዳይማ እንሄድበታለን። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ በትናንትናውም ቪዲዮ ሀሳብ ሰጣለሁ። ዛሬ እንደውም በሁለት ነው። አንድ ብሩኬ ከቤኪ ቻናል ላይ መጥተዋል። ሁለት ደግሞ እዩና ሀይሚቲ አንድ ላይ መጥተዋል ማለት ነው። በዛ ላይ ደግሞ እሙቲም የተናገረችው ነገር አለ። እሙዬ የተናገረችውን ነገር የምደግፈው ነገር ነው። እውነት ለመናገር አሁንም ደግሜ ደጋግሜ ቡራ እልህ ውስጥ ገብተህ ሌላ ሴት በማምጣት እልህን መወጣት አትችልም። ምክንያቱም የምታመጣቸው ሴቶችም ሆኑ ወይንም ጓደኛ የምትላቸው ሰዎች የሚከዱህ እንጂ የሚጠቅሙህ አይደሉም። ስለዚህ ልትጠነቀቅ ይገባል። አሁንም ቢሆን ሀይሚን ለማናደድ ወይንም ሀይሚን ፕራንክ ለማድረግ ብለህ የምታደርገው ነገር መስዋዕት ያስከፍልሃል። እዩን በዛ ሰዓት ሰላም እንፈጥራለን ብለክ ያለውን ነገር ለመፍታት ብለህ አንተ ለመልካም ነገር ብለህ በሄድክበት ሰዓት ነው ሌላ መዘዝ ሌላ ተንኮል ይዛብህ የመጣችውና ካለፈው ነገር ተማር። አሁንም ይዛት የመጣሃት ሴት ምን ይዛ እንደመጣች አታውቅም ማለት ነው። ስለዚህ ከእንደዚህ አይነት ነገር ብትጠነቀቅ መልካም ነው። ዛሬ ደግሞ እዩ እንግዲህ ቡራን ፈልጌ ነው የልጄን አባት የመጨረሻ ጥያቄ የምጠይቀው ነገር አለ፣ ከዚህ በኋላ አላስቸግረውም ብላ ወደ ሀይሚ ጋር አቅንታለች ማለት ነው። ያው እሱን ብላ ሄዳ ግን ያገኘችው ሀይሚን ነበረ። ሀይሚም ቤት ውስጥ አስገብታ ስታናግራት ነበር። በእርግጥ ምርጥ የቤተሰብ ጨዋታ በሉ ሲጨዋወቱ የነበረው እውነት የቤተሰብ ጨዋታ፣ ሁለቱም እርግት ብለው ረጋ ብለው ሲመላለሱ ነበረ ማለት ነው። እዩ ዛሬ ረጋ ብላለች። እውነት ለመናገር እውነት እንደው አንዳንድ ጊዜ አይተን እንፍረድ እንጂ የሆነ ጨዋም ሲያደርጋት ነበር። ብቻ አለ አይደለ የሆነ ነገር እየተስተካከለች አለች ሀይሚ ቋ ታረጋታለች በሆነ ነገር ማለት ነው። በነገርም በምንም የሆነ በቃ በምክርም እያለች ግን ቋ የሆነ ሞራሏን የሚነካ ነገር ነው የምትናገራት። በተለይ አትንከራተች ያለችበት ፓርት እየተንከራተትሽ ነው፣ እንደውም እጠቅምሻለሁ እኔ ከኔ ጋር ብትሆኝ ይሻላል። ጭራሽ 10-7 ቀሩ ምናምን እያሉ እኮ እንደው እኔ በጣም እየሳኩ ነበር እዛ ፓርት ላይ ቤተሰብ እኔ አንደኛ ነኝ፣ አንቺ ሁለተኛ ነሽ፣ ሶስተኛዋ መታለች ምናምን። ለጉድ እኮ ነው ዘንድሮ የማናየው የማንሰማው ነገር የለምና በእርግጥ ያው ሀይሚ አክብራታለች። እውነት ለመናገር እንደ እዩ ስራ ቢሆን ከቤት ማታስገባትም ነበረ፣ ግን አክብራታለች። አክብራ በክብር ስታናግራት ነበር። የሚጠቅማትንም ነገር ደግሞ እየነገረቻት ነበረ።
እዩ ያው ዛሬ ክፉ ነገር ተናገረች የምለው ነገር የለም። ልብ እየገዛች ይመስለኛል። አሁንም ቢሆን ልብ ገዝተሽ በደንብ የራስሽን ህይወት ብትኖሪ መልካም ነው ብዬ አስባለሁ። እዩ የማይጠግብ እንጀራ ከምጣድ አይወጣም፣ ካልተሳሳትኩ እንደዛ ነው የሚባለው። ቤተሰብ እንደዛ ይባላል እና የሰዎችን ደስታ አትንጠቂ ነው የምለው። በቃ የሰዎችን ደስታ አትጠንቂ፣ ብስላሴው ስም እናንተ። እኔ ግን ምን ሆኜ ነው አንዳንድ ጊዜ አማርኛው ራሱ የሚጠፋብኝ? እውነት ምንድነው የሚያንተባትበኝ? ልክ እንደ ቡራ እኮ ይንተባተባል። ሰምታችሁት ከሆነ ብዙ ጊዜ ወይኔ። እና ማለት ነው ውዶቼ ማሮቼ፣ ኧረ ቆይ ከዛኛው ፓርት ላይ ደግሞ ማነው ስሙ መቶ ያዙኝ ልቀቁኝ እያለ ነበረ። የቡራ ጓደኛ ማለት ነው፣ የማሂ ፍቅረኛ ሀሰን ደስ ይበላችሁ ተጣላንላችሁ ምናምን። ዛሬ ገና መምጣቱ ነው አደለ እንዴ? የለም እኮ ነበር አልነበረም። እና በነገራችን ላይ ይጣላሉ ይለያያሉ የሚባል ነገር ፈጽሞ አታስቡት ቤተሰብ። እውነት ነው የምላችሁ። እኔ ሁሌ የምምለው ነገር ይሄ የእነሱ ገጸ ባህሪ አይደለም ነው የምላችሁ። ብቻ እናንተ ለሰው ልጅ ሰላምን፣ ፍቅርን ተመኙ። ነገሮች ይስተካከላሉ። ይቅርታም ብሎ የሚሄድ አካል አለ። ሀይሚና ቡራም ደግሞ በአንድ ላይ ይቀጥላሉ። ግን ቡራ መማር አለበት። ቡራ አሁንም ስህተት እየሰራ ነው። በቃ ስህተት አትስራ። ብዙ ሰዎችም ደግሞ ማለት ነው ጫና እያደረጉ ያሉት አንተ ላይ ነው። ስምህ እየጠፋው ያንተ ነው። የምትሰደበው አንተ ነህ ብዛት። ስለዚህ ቢያንስ እኔ አሁን ላይ ይሄ አሁን ሌላ አካል የምታመጣው ምናምን ነገር ቢቀርብህ መልካም ነው ብዬ አስባለሁ። መልሶ እዛው አንተን ስለሚጎዳ ማለት ነው። ሀይሚ ትናንትናም ተረጋግታ ነበር። እውነት ለመናገር የትናንትና ቪዲዮንም አይቼዋለሁ። ሀሳብ ባልሰጥበትም በስርዓት ነበር ልጅቷን ራሱ ስታናግራት የነበረው እና እንዴት ነው ይሄ በቃ እንደ ቤተሰብ ጨዋታ እንደ ድራማ በሉት በቃ ሲሰራ የነበረው እና ትዕግስት ያስፈልጋል። እውነት ለመናገር ማለት ነው። ትዕግስቷን ሳላደንቅ አላልፍም። ሀይሚ አሁንም ቢሆን አይደለም 4፣ 5፣ 6 ሴቶች ቢመጡ ማለት ነው አይተው ተጃጅለው ይሄዳሉ እንጂ ምንም የሚያመጡት ነገር የለም። ምንም የሚያመጡት ነገር የለም እና የሰው ልጅ መቼም እኔ እንዴት አርጌ ልንገራችሁ? እኔ በጣም አርጌ ነው የምረዳቸው እነሱን ልጆች። ቡራንም እረዳዋለሁ፣ ሀይሚቲንም እረዳታለሁ ምን እንደሚያደርጉና ለማንኛውም አሁን ላይ በተለይ ትናንትና ቪዲዮ አይቼዋለሁ። የዛሬም ከዩ ጋር የነበራት ቆይታ ሀይሚ በተረጋጋ መንፈስ ነበር ስታስረዳትም ሲነጋገሩም የነበረው የሆነ አምባገነንነትና ይሄ እንዴት ነው ጋጥ ወጥነት እንትን አይታይባትም እዩም ላይ ማለት ነው። እዩ ግን የት እያደረች ነው? የት እያደረች ነው የምትመጣው? እዩ ካሜራማኑስ ማን ነው? ማን ነው ካሜራማኑ ከጀርባ ያለው ማለት ነው? ይመቻችሁ አቦ ምን አባቱ